ሰላም ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። ዛሬም እንግዲህ በሌላ ቪዲዮ ተመልሰን ተገናኝተናል። በብሩኬና በሃይሚ ቪዲዮ በድጋሚ ተገናኝተናል። እንግዲህ ዛሬ ደግሞ ያለበት ሁኔታ ለማየት ቪዲዮን ይዘን አብረን ልናወራበት መተናል። ቪዲዮ ላይ ሰላም በላችሁ። ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ውድ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው እኛ ጋር። እናንተ ጋር እንዴት ነው? በያላችሁበት ሰላማችሁ ብዝት ይበል። የኛ ምርጥ ወዳጅ ቤተሰብ የሆናችሁ ትላንትና የተፈጠረውን ነገር እንግዲህ በእነ ብሩኬ ቤት የተፈጠረውን ነገር አይተናል። ብሩኬ ሆስፒታል መግባቱንም አይተናል። ትላንትና አልነቃም ነበረ። ዛሬ ደስ የሚል ዜና አለ። ብሩኬ ያው ነቅቷል። በዚህ መሀልም ጋሺ መጥተዋል። ጋሺ የሚያሉትን ነገር እናያለን። ሀሚም የተሰማት ስሜት ገልጻለች። በዛ ዙሪያ ላይም ያሉትን ነገሮች የምናወራ ጉዳይ ይሆናል። የመውደቁ ምክንያት የህመሙ ምክንያት ምን እንደሆነ ሌሎች መረጃዎች እየወጡ ስለሆነ ከእያንዳንዱ እያጣቀስን አብረን የምናየው ጉዳይ ይሆናል ማለት ነው። አዎ ዛሬ እንግዲህ ደስ የሚል ነገር ነው። ብሩኬ መንቃቱ ትልቅ ዜና ነው ለሁላችንም። በጣም የሚያስደስት ነገር ነው። ምክንያቱም ትናንት ራሱን ስቶ ስላየ ነው። ዛሬ ደግሞ ነቅቶ ስላየ ነው። በጣም ደስ ብሎናል። እንግዲህ ደግሞ ራሱን ከመንቃቱም ከደስታውን ባሻገር ያው ጋሽዬም ስለመጡ እንግዲህ ከሃይሚ ጋም ከብሩኬ ጋም ያላቸውን ቆይታ ደግሞ በዝርዝር እናየዋለን። ሌላም ደግሞ ዛሬ እንግዲህ ሃይሚ ይቅርታ ጠይቃለች። እግሩ ላይ ወድቃ ይቅርታ ጠይቀዋለች። ስለሆኑት ጉዳዮች በጣም ይቅርታ ብላለች። ለዚህም ደግሞ እንድትጸጸት አድርጓታል። ጋሺም እንግዲህ ለዚህ ሁሉ ምክንያት አንቺ ነሽ ብለዋታል። ተይ እያልኩሽ ነው እዚህ ነገር ውስጥ የገባሽው፣ ልጁን ጭንቀት ውስጥ ከተሽ ለዚህ ያበቃሽው አንቺ ነሽ። ከጎኑ መሆን ትችይ ነበረ። ጊዜ ወስዳችሁ ነገሮቹን በጊዜው ማወቅ ትችሉ ነበረ። ስለዚህ ለዚህ ደግሞ አንቺ ነሽ ያበቃሽው። እንደውም እግዚአብሔር ልጄን አትርፎልኛል። አሁን ከባድ ህመም ላይ ነኝ። ሁለታችሁም በግራና በቀኝ ናችሁ። ሁለቱም ጎኔ ታሟል ብለዋል ጋሽዬ። እንግዲህ ያው እኩል ነው የምወዳችሁ ልጆቼ፣ ሁለታችሁም ልጆቼ ናችሁ። ስለዚህ ያንቺም ህመም የሱም ህመም የሁለታችሁም እኩል ይሰማኛል ያሉት ጋሽዬ አባትነት ፍቅራቸውን እያሳያቸው ነው። ትንሽ ዛሬ ጋሽዬ ሃይሚ ጫን ብለዋታል። አይታችሁት የሆነ ቪዲዮ ላይ ያም ደግሞ ለማስታረቅ የሄዱበት ርቀት ነው። አሁን ብሩኬ ስለታመመ የሚናገረው ነገር ሁሉ ትክክል እንደሆነ በእርግጥም እውነታም ያለው ነገር አለ። ልክ እንኳን ባይሆን ዛሬ ጋሽዬ ብሩክን ደግፈው ነው ያሉት። ምክንያቱም አሞታል። በዚህ ሰዓት ከሳቸው ኔጌቲቭ ነገር መስማት የለበትም። ሃይሚንም ደግሞ በደንብ ይዘዋታል ጫን ብለው። ምክንያቱም ከዚህ በላይ ከፍ ያለ ችግር እንዳይመጣ የአባትነት ግዴታቸውን እየተወጡ ነው ጋሽዬ። ሃይሚም እንግዲህ ከባድ ጸጸት ውስጥ ገብቻለሁ። ነገሮቹን እኔ እንዳልጠበቅኳቸው ነበሩ። እኔ እንደጠበቅኳቸውና የሆኑት ነገሮች የተለያዩ ናቸው። ብሩኬ በዛን ሰዓት ላይ ከእዩ ጋር ደስተኛ ሆኖ ነበር የመሰለኝ። በዛ ነው በጣም የተበሳጨሁት። እንደ ማንኛውም ሰው ተበሳጭቼ ነው ያንን ነገር ያደረኩት ብላለች። ብሩኬም ደግሞ እኔ ተጋብዤን የመጣሁት ይህን ፕሮግራም አላዘጋጀውም። ባላዘጋጀሁት ፕሮግራም ላይ ይህን ያህል አንቺ እንደዚህ ማድረግ አልነበረብሽም። እኔ ሀብሉ እንኳን ሲደረግልኝ አይኔ ተይዞ ስለነበረ አንቺ ነበርሽ የመሰልሽኝ እንጂ እዩ አልመሰለችኝም። እና አንቺ መስለሽኝ ደስ ብሎኝ ነበረ። ነገር ግን አይኔ ስገልጥ ሌላ ሰው ነው እና ያው ተግደድሮ ነበረ ፕሮግራሙ ላይ በጣም ከአይኑ ከተገለጠ በኋላ እንግዲህ ለምን እንደዚህ ይሆናል ምናምን ብሎ እዩንም ተናግሯታል። ለምን ይሄን አጋጣሚ እንደውም ክፍተቱን ለመጠቀም ነው እንዴ ምናምን ብሎ ብዙ ነገር ተናግሯታል። እና ያ ትክክል እንዳልሆነ እሱ ራሱ በደንብ ተናግሯል ማለት ነው። ለዚህ በነገራችን ላይ ተጠያቂው አንድም ፍፄ ነው። ዛሬም ደግሜ ነው የምናገረው። በቃ ለዚህ አንድም ተጠያቂ ነው ብዬ አስባለሁ። ይሄ ነገር እንዲፈጠር ምክንያት ሆኗል። ከነሱ ጋር የነበሩ ጓደኞች ደግሞ ዛሬ አዲስ ነገር ይዘው መጥተዋል። ብሩኬ የተሰጠው ሀብል አስደግማበታለች የሚልም ይዞ መጥተዋል። ቤተሰብም ትናንትና እያሉ ነበረ ኮሜንት ላይ አውልቃችሁ ጣሉት፣ መተት ነው የዩ መተት ነው የጣለው፣ ምንም ሆኖ አይደለም ጭንቀትም አይደለም ያላችሁም አንዳንድ ቤተሰቦች ነበራችሁ። ያው ችግሮች ሲፈጠሩ ከብዙ አንግል ማየቱ በአንድ በኩል ጥሩ ነው፣ በአንድ በኩልም ደግሞ ልክ ካልሆነም ያን ሰውም ሊያበሳጭ ይችላል። ኤኒዌይስ ግን ያው ከዩ ብዙ ፖዚቲቭ የሆነ ነገር አንጠብቅም ሁላችንም። በዚህ ሰዓት ላይ እንግዲህ በተለያየ መንገድ እሷ ብሩኬን የራሷ ማድረግ ስለሆነ በዚህን ሰዓት ላይ ጥንቃቄ ማድረግ ያስፈልጋል። አንዳንድ ሰዎች የወደዱን ሰው የራሳቸው ማድረግ ላይ ብቻ ስለሆነ ፎከስ የሚያደርጉት ያ ሰው ላይ ግን የጤና እክል እንደሚፈጥር ግን ብዙ ማገናዘብ ላይ ችግር ስለሚያጋጥማቸው
ችግርም ስላለባቸው በራስ ወዳድነት ስለሚጠመዱ ምናልባት እንግዲህ እነሱም እንዳሉት ይሄ ነገር የሆነ ነገር ካለው በጣም ከባድ ነገር ነው። ሆኖም ግን ቡርኬ መንቃቱ ከምንም በላይ አስደስቶናል። ሌላው ደግሞ ጋሺ በጣም ዛሬ የእውነታቸውን ነው፣ ትክክለኛ ነው የተናገሩት። በነገራችን ላይ ባለፈው ነገሮቹን ለማስተካከል ጥረት አድርገው ነበር ጋሺዬ። ትላንትና በተፈጠረውም ነገር ሃይሚ እዛ ሄደች ነገሮቹን ከመበጥበጥ ይልቅ የማረጋጋት ስራ ብትሰሪ ኖሮ ቡርኬ ለዚህ አይዳረግም ብለዋል ጋሺዬም። ዛሬም ቢሆን እኔና አንቺ ከተለያየን በኋላ ለምንድነው መብቴን እንደፈለገኝ መጠቀም የማልችለው? እኔና አንቺ ኦልሬዲ ተለያይተናል፣ ለምንድነው ከህይወቴ የማትወጪው ብሏል ብሩኬ። ጋሺዬንም ካሁን በኋላ ያዙልኝ ብሏል። ሁለቱንም ያዙልኝ፣ እኔ ሰላም ልኑርበት ብሏል። በእርግጥ አውቆ ብሩኬ እዚህ ጋር ትክክል ነው። ምክንያቱም ሃይሚ በቃኝ ብላ ከሄደች እሱ የማንም ይሁን የማን የግል ምርጫው ነው። አው ግን ደግሞ ማሰብ ያለብን ደግሞ ሃይሚ ተነጥቃ ነው፣ ስንት ዋጋ የከፈለችበትን ፍቅሯን ተነጥቃ ነው። የነጠቀቻት ሰው ደግሞ በቀላሉ የራሷ ስታደርግ ዝም ብሎ ማየት ከባድ ነው። እሷም እንግዲህ በቡርኬ ላይ የሚፈጠረውን ነገር አላሰበችውም። ግን ልጅቷን ማበሳጨት እና ውስጥ ገብታ ልጅቷን ፕሮግራሟን ለማበላሸት ነው እንጂ ብሩኬ ላይ የሚፈጠረውን ነገር ብታስብ ብላለች። ተለያየም ማለት አንተ ላይ የሆነ ነገር እንዲፈጠር አልፈልግም፣ ደስተኛ ሆነ ሰላም ሆነ እንድትኖር ነው። እኔ ከሷ ጋር ትሁን እንጂ ከሌላ ሰው ጋር ሆነ ብላለች። አዎ ልክ ናት። ለመሰለ አንዳንዴ ያናዳል። በሷ ምክንያት ወተ እሱም አልፈልጋትም ሲል ቆይቶ በቃ ምንም ሪዝኑን ባታውቁትም የነጠቃችሁ ሰው ማለት ተገቢ ባልሆነ መልኩ ፍቅራችሁን በጥብጦ ዳር ያስቀራችሁ ሰው መሀል ገብቶ ደግሞ እኔ ነኝ አዛኝ ሲል እናንተ ብዙ በለፋችሁበት ያናዳል። ሃይሚ ባይዘው አረፈደች እንጂ አሁን ገብቷታል ሁሉም ነገር። በነገራችን ላይ አርፍዳለች ግን ደግሞ ገብቷታል። እና ምናልባት ይሄ ነገር መፈጠሩ አንድም ለበጎ ይሆናል ብለናል ትናንትና። መልሰው ሊገናኙም ሊሆን ይችላል። ስለዚህ እንደ ጥሩ አጋጣሚ የምንጠቀምበት ይመስላል። በነገራችን ላይ አረፈድም አሁንም፣ ምክንያቱም ጋሺ እስካሉ ድረስ በእርግጠኝነት አይረፍድም። ብሩኬም ካሁን በዚህ አጋጣሚ ወደ ሌላ ይሄዳል የሚል እምነት የለንም። ከዩም ጋር እንደማይሆን የታወቀ ነው። አይሆንም፣ አይፈልጋትም። ከሌላም ሴት ጋር ደግሞ እንደማይሆን እርግጠኛ ነኝ። ምክንያቱም ይወዳታል፣ ሃይሚን ይወዳታል። በጣም የምትወዱትን ሰው አታችሁ ደግሞ ወዲያውኑ ወደ ሌላ ሰው ደግሞ ጥፍ ማለትም ደግሞ ከባድ ነው። ስለዚህ የማይሆን ነገር ስለሆነ ቀላል ነገር አይደለም። ሃይሚ አንደኛ ሃይሚ ትወደዋለች። ምንም አሁን በዚህ ሁኔታ ላይ ያየነው ነገር ራሱ ምስክር ነው። በቡርኬ እንዲመሆን እንዴት ሰላም እንዳጣች አይተናል። ያ ደግሞ ከፍቅር የመጣ ቡርኬም መቼም ቢሆን ልተው ማትችለው ነገር እንደሆነ ግልጽ ነው። ስለዚህ ጋሽዬ ነገሮቹን የማስማማት ስራም እየሰሩ ነው፣ የማረጋጋት ስራ እየሰሩ። አዎ ሃይሚም እግሩ ላይ ወድቃ ይቅርታ ስትጠይቅ እንዲህ ስትል በቃ ልቤ ስብር አለ ምናምን ብለዋልና በጣም ደስ አለኝ ብለዋልና በጣም ደስ የሚል ነገር ነው። እውነት ለመናገር ጋሽዬ በጣም ፍቅር እንትን የሚላቸው ነው። እንግዲህ በፍቅር የሚያምኑ ናቸው። ስለዚህ ፍፄም እንግዲህ አሁን ዛሬ የሚናገረውን አጥቷል። ምክንያቱም ያደረጋቸው ነገሮች ልክ እንዳልሆኑ በደንብ ስለሚያውቅ ማለት ነው። አሁን እንግዲህ ጋሺ እንደውም ሃይሚ ስትነካ ሁሉ ልቀቂው ምናምን ብሎ በጣም ሲበሳጩ ነበረ፣ በሃይሚ ማለት ነው። ልቀቂው እንዳትነኪው ምናምን ብሎ ሲበሳጩ ነበረ። የሆኑ ነገር ኦፍ ኮርስ አበሳጭቷቸዋልና ለምን መሰላችሁ? ጋሺዬ ነገሮችን በዚህ ልክ እንዲካረሩ አልፈልጉም ነበረ። የተቀዛቀዘ ነገሩን በቃ በጥበብ መያዝ ነው የፈለጉት፣ ለማስተካከል ነው የፈለጉት። በሁለቱ መካከል ያለውን ሰላም እንዲመጣ ነው ትልቁ ፍላጎታቸው ማለት ነውና ግን የልጅ አይምሮ ሆነና እነሱ ደግሞ ያው ልጅነት አለ አይደል? ሃይሚም ልጅነት አለ፣ ብሩኬ ጋም ልጅነት አለ። ያ ልጅነት ደግሞ በጠበጣቸው የበለጠ ነገሩን ሲሪየስ አደረገው ማለት ነው እንጂ በዚህ ልክ እንዲሄድ አልፈለጉም ነበረ። አንዳንዴ ቤተሰብንም ተስፋ ያስቆርጣል። አንዳንድ የምናደርጋቸው ነገሮች ሲደጋገሙ ማለት ነው ተስፋ ያስቆርጣሉ። ግን ጋሽዬ ተስፋ አልቆረጡም፣ እስከ መጨረሻው እየታገሉ ነው። በጣም ተስፋ አላቸው ነገ እንደሚመለሱ። ሃይሚና ብሩኬ ላይ በጣም ተስፋ አላቸው። አስረግጠው ነው ደግሞ ለሃይሚ እየነገሯት ያለው ዛሬ። እሱም ሰላም እንዲያገኝ ብቻዬን ልሁንም ሲል አልተቃወሙትም። አጠገቡ እንዳትደርሱ አይምሮ መስተካከል አለበት፣ ማሰብ መቻል አለበት፣ የራሱ ጊዜ ያስፈልገዋል ብለው ብሩክ እውነትም የአይምሮ መረጋጋት እንደሚያስፈልገው ጋሽዬ አጥብቀው ነው የተናገሩት። እና ሃይሚም ያቺዩ የምትባለውም እንዳይደርሱብኝ ሲል ጋሽዬም እንዳደርሱበት የመረጋጊያ ጊዜ ስጡት ብለዋል። እና
እንግዲህ እንደ ፈጣሪ ፍቃድ ደግሞ እሱም ሲረጋጋ ወደ አንድ ይመጡ ይሆናል ብለን ተስፋ እናደርጋለን። ስትረስ ምን ያህል ከባድ እንደሆነ እንግዲህ ብዙ ሰዎች ላይ ይታያል። በስትረስ ምክንያት ሰዎች ወድቀው ህይወታቸው እስከ ማለፍ ድረስ ይደርሳል፣ ድንገት ማለት ነው ሳያስቡት። ስለዚህ ሰዎች ላይ ስትረስ ላለመፍጠር ጥረት ማድረግ አለብን ማለት ነው። የምናደርጋቸው ነገሮች ሰዎች ላይ የሚፈጥረውን ነገር በደንብ ማገናዘብ መቻል አለብን። ምን እያደረግኩ ነው የሚለውን ነገር ማለት ነው። የሁል ጊዜ የምንሄድበት መንገድ ትክክል አይደለም፣ ትክክል ነው ብለን ማሰብ የለብንም እና ቆም ብለን ማሰብ አለብን። ስፔሻሊ ንትርኮች በሚበዙበት ጊዜ በየትኛው መንገድ ነው እየተጓዝኩ ያለሁት? የራሳችንን ስሜት ብቻ ሳይሆን የሌሎችንም ስሜት ቆም ብለን ለማሰብ መሞከር አለብን ማለት ነው። ብሩኬ ወደቀ፣ ምንም አልሆነም፣ ደግነቱ ማለት ነው። ጉዳት ይደርስም ማለት ነው እና ይሄ ነገር ደግሞ ባለፈውም ሃይሜ ላይ አጋጥሞ እንደነበረ ታስታውሳላችሁ። የብሩኬ እና የሃይሜ ደግሞ የሚያለያየው ግሉኮስ ብቻ ነበር የተሰካላት እንግዲህ ሃይሚ በባለፈው ማለት ነው። ብሩኬ ግን ኦክሲጅንም ነው የተሰካለት። ምን ያህል ከባድ እንደሆነ የሚያሳይ ነው ማለት ኦክሲጅን፣ አንድ ሰው ኦክሲጅን ተሰካለት ማለት መተንፈስ ችግር አለበት ማለት ነው አይደለ? ስለዚህ ከፍተኛ ደረጃ ደርሷል ማለት ነው። ከፍተኛ ደረጃ ሲደርስ ለመተንፈስ እንኳን ሲቸገር ነው ኦክሲጅን የሚሰጠውና በጣም ከባድ ነው የተፈጠረው ነገር። ግን ደስ የሚለው ነገር ደግሞ ፈጣሪ ይመስገን ተሽሎታል። ስለዚህ ሃይሚ ዛሬ በጣም ነው ውስጧ የተጎዳው። ቤትም ሄዳ እንዳልተኛች ብዙ እንደተሰቃየች፣ እንደውም ቤት ከመሆን እዚህ ሆስፒታል ባድርና ያለው ፕሮግረስ እዚሁ እያየች ምን ላይ ደረሰ የሚለውን እያየው እዛው በሆን ይሻለኝ ነበረ ምናምን ብላለችና ደህና ነው አልላችሁም አላየሁትም ያለችው። እንደውም ማለት ምን ያህል እንደተጨነቀች የምታዩት ደህና ነው ብለውኛል፣ ግን እነሱ ያሉትን ሰምቼ ደህና ነው ልል አልችልም ያለችው። ያ ማለት በጣም ምን ያህል እንደተጨነቀች ነው የምታዩትና ይሄን ያህል እየተሳሰባችሁ ይሄን ያህል አንዳችን ለአንዳችን መጨነቅ ካልቀረ ደግሞ ያን ያህል በቃ ውስጣችን ቤታችን ውስጥ ክፍተት ላለመፍጠር ከና ሃይሚ የምንማረው ትልቁ ነገር ይሄ ነው። ከነሱ ካሳለፉት ችግሮች ለሌሎቻችን የሚያስተላልፉት ትምህርት እንዲህ ነገ ጧት ችግር ሲመጣ መጨነቃችን ለማይቀረው ድንገት የመጡ ችግሮች እንዳይበትኑን ከፈጣሪ ጋር ቤታችንን ለመጠበቅ ሁላችንም ትልቅ ጥረት ማድረግ እንዳለብንና ከእንዲህ አይነት ችግር ቤታችንን ለመጠበቅ ከፈጣሪ በታች እኛንን ያለነው ለቤታችንና ጥብቅ የሆነ መተማመን ቢኖር እና የችግር ጊዜ እርስ በርስ በቃ እየከፋችሁም ቢሆን እርስ በርስ የችግሩ መጨረሻ እስኪታወቅ ድረስ ከመበተን አብሮ ነው ችግርን ለመወጣት ጥረት ማድረጉ ከእንደዚህ አይነት ክፍተቶች አንዳንዴ ይጠብቃል ብዬ አስባለሁ። እንግዲህ ሰው ሲቀርባችሁም ለምን ሲርቃችሁም ለምን በሉ ይባላል አይደለ? ሲቀርበንም አንድ ለፍቅር ነው፣ አንድ ሊያጠፋን ነው። ሲርቀንም እንግዲህ የራሱ ምክንያት አለው ማለት ነው እና እዩ የመጣችበት መንገድ እንግዲህ ይሄ ነው። ለፍቅር ሳይሆን ለማጥፋት ነው የመጣችው። የነ ብሩኬን ህይወት ለማጥፋት ነው የመጣችው። እንግዲህ ኤሚ ቁጭ ብድግ የምትለው እንግዲህ ልጆቹን አጠገባችን ፊት ለፊታችን አድርገን ነው እየሰራን ያለነው ይሄን ቪዲዮ። በጣም ይቅርታ እንጠይቃለን፣ ያው ጥለናቸው መስራት ስለማንችል ማለት ነውና በጣም ይቅርታ። እና ሃይሚ ሌላው ደግሞ እዩ አትገባህም እያለችው ነው። አሁን ብሩኬ ደግሞ ሌላ ንትርኮች ገብተዋል ማለት ነው። ትገባሃለች አትገባህም የሚመለከትሽ ነገር የለም። አንቺ ከህይወቴ ከወጣሽ እኔን ተይ ነው። እሱ ደግሞ የፈለገ ይመጣ ደግሞ ከእሷ ጋር እንድትቀጥል አልፈልግም። ከሌላ ሴት ጋር መቀጠል ከፈለግ ቀጥል እንጂ በፍጹም እንደዛ እንዳታደርግ እያለችው ነው። አትገባህም ብላለች። ምክንያቱም ለሱ የምትመጥን ሴት አይደለችም እዩ እና ለአንተም እንዳልከው ቁርጥ አድርጋ የተናገረችው የኔ እንኳን ካለው ሌላ ሰው መሆን ትችላለህ፣ ግን የዩ መሆን አትችልም ብላ ቁርጥ ያለ ውሳኔዋን ነግረዋለች። እንግዲህ ለጋሽ ኢየሱስ ስሞታውን አቅርበዋል። ተለያይተናል፣ ከተለያየን በኋላ ደግሞ መብቴን በአግባቡ መጠቀም እንድችል ይፍቀዱልኝ፣ ሁለቱም ሴቶች ከህይወቴ ይውጡ ብሏል ብሩኬ። ጋሼ ደግሞ እባክህ ልጄ ስለመለያየት የሚባለውን ቃል እንዳታወራው ወጥተው ይሻላል። እኔ ይሄንን ቃል መስማት አልፈልግም፣ አይጠቅምም ብለዋል። ምክንያቱም ይሄንን ደግሞ ያሉትበት ምክንያት እንዲላዩ አይፈልጉም። አይደለም እነሱ እኛን አንፈልግም፣ ቤተሰብ እናንተም አትፈልጉም። ምክንያቱም የነሱ አንድነትን ነው የምትፈልጉት። እነሱን ቆም ብሎ ማሰብ ያለባቸው በነገራችን ላይ የራሳቸውን ስሜት ብቻ አይደለም የእናንተን ስሜትም ማዳመጥ አለባቸው። ኦዲየንስ ምን ያህል ነው ለኛ እየተጨነቀ ያለው፣ በእኛ ምክንያት ብዙ ቤተሰብ እያስጨነቀ ነው ብለው ቆም ብሎ ማሰብ አለባቸው። ለቤተሰቦቻቸው ብቻ ሳይሆን ለእኛም ማሰብ አለባቸው። እኛም እኮ አንድ እንዲሆኑ ነው ሁሉ ጊዜ እየጮህን ያለ ነው አይደል እንዴ?
ሀሳብ የምንሰጣቸው ለምን በዚህ በኩል አታልፉም እያል እኛም ሀሳብ የምንሰጣቸው እንደውም ቢያንስ ማለት ነው እነሱ ያላዩት ነገር ካለ ብለን ነው። እነሱ ያላዩት ምናልባት አንዳንድ ጊዜ ችግሮች ውስጥ ሆናችሁ እናንተ መውጫው ላይ ይታያችሁ ይችላል። ሰው ደግሞ ሲነግራችሁ ሀኬ ለካ በዚህ መንገድ አለ እንዴ ብላችሁ እንድታስቡ እንዲረዳችሁ ነው እኛም ብዙ ነገሮችን የምንለው። ብዙ ቤተሰቦችም እንግዲህ ኮሜንት ላይ የጻፋችሁ የተለያየ አስተያየት እየሰጣችሁ መንገዱን እያሳያችሁ ያላችሁት ለዚህ ነው እንጂ እነሱ እንዲለያዩ ፍላጎት ስለሌለ ነው። እዩ እኮ በመምጣቷ ብዙ ሰዎች ተበሳጭታችኋል አይደለ? ምክንያቱም የእነሱን ፍቅር ስለምትፈልጉ ነው። እዩ መታ ስላደፈረሰችው ነው እናንተ በዛ ልክ የተናደዳችሁትና ታስታውሳላችሁ። ከዚህም ፊት በነበረ ጊዜ እነ ብሩኬ በቬሎና በሱፍ በታጀቡ ጊዜ ደስታችሁ እንዴት እንደገለጻችሁ ሁላችንም ደግሞ ነገ የሚለውን ቀን ይዘን መቼ ነው ሽማግሌ ተልኮ የሰርጉ ቀን ተቆርጦ ሆ ብሎ የሚጋቡት ብለን እየጠበቀን በዚህ መሀል እነሱ እንደዚህ ያለ ነገር መከሰቱ ሁላችንም ያሳዘነ ጉዳይ እንደሆነ ምንም ጥያቄ የለውም። አዎ በጣም ያሳዝናል። ግን ደግሞ እንግዲህ ዛሬ እንዳየነው ተስፋ ያለው ነገር ይመስላል። ስለዚህ ተስፋ አለን። በሚቀጥለው ጊዜ ደግሞ ብሩኬም አሁን ካለበት ጭንቀት ተረጋግቶ የማሰቢያ ጊዜ ማግኝቶ የሃይሚንም ተንበርክካ የጠየቀችውን ይቅርታውን እንደሚቀበላትና ወደ ሰላም እንደሚያወርዱ ተስፋ እናደርጋለን። ለሁሉም ነገር ከሁሉም ነገር መጀመሪያ ግን ብሩኬ ሙሉ ጤናው ይመለስለት፣ ፈጣሪ ጨርሶ ይማረክ። ከዛ በኋላ ያለው ነገር ደግሞ እንግዲህ ከፈጣሪና ከጋሽዬ ጋር ወደ ቦታው ይመለሳል ብለን ተስፋ እናደርጋለን። ይስተካከላል ብለን እናምናለን። ዋናው ጤና ነው የሚቀድመው ከምንም ነገር በላይ። ጤናህን እንግዲህ ፈጣሪ ጨርሶ ይማረ ነው የምንለው። እኛ በጣም እንወዳቸዋለን። እናንተ እንደዚህ እንድትሆኑ አንፈልግም። ቤተሰቦቻችንና የተወደዳችሁ ተከታዮቻችንም እናንተን በጣም እንወዳቸዋለን ከኛ ጋር ስለሆናችሁ። እንግዲህ ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው ስለሚፈጠሩት ነገሮች ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። እስከዛው ቻው።